ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? የመኪ ፋሚሊ ቤተሰብ እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ይብዛልኝ ቤተሰቦቼ። ዛሬ ደግሞ ያው እንደተለመደ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉ። እንደዛም ደግሞ ማለት ነው ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ወደ ቤቴ ተቀላቀሉ። እስከዛሬ ከኔ ጋር ጥሩ ሀሳብና አስተያየት እየሰጣችሁኝ ከኔ ጎን የነበራችሁ ቤተሰቦቼ የሚወዳችሁ የዛሬ ቪዲዮም ደግሞ ላይክ ሼር በማድረግ ጀምሩ ለማለት እወዳለሁ። ስለዚህ ማለት ነው እኛ የመዳም ቅመሞች ምንድን ነው ማን ነው ሁላችንም እኮ የሰው ልጅ ማለት ነው የሰው ልጅ ባይዘዌ ማናችንም ስኬት እንፈልጋለን፣ መለወጥ እንፈልጋለን። ያው የሰው ኩሽና ውስጥም ደፋ ቀና የምንለው ለመለወጥ ነው። ከዛሬ ነገ የተሻለ ቦታ ለመድረስ የተሻለ ህይወትን ለመኖር ነው። ስለዚህ እኛ ማን ነው ታዲያ የመዳም ቅመሞች የጉልበት ስራ ብቻ ነው የሚገባችሁ ወይስ ደግሞ የመዳም ኩሽና ብቻ ነው የሚገባችሁ ያለ ማን ነው እንዴ? እኛ እስከ መቼ ነው ጋይስ? እውነቴን ነው የምላችሁ፣ እውነት የምሬን ነው። እኛ እስከ መቼ ነው በባርነት በሰው ቤት የሰው ህይወት እስከ መቼ ነው የምንመራ? እኛ መቼ ነው የምንኖረው እንዴ? ቢያንስ እኮ እኛች ምድር ላይ ትንሽ ጊዜ ነው ወይ ፈጣሪ እድሜያችን ካረዘመልን 40-50 ዓመት ነው የምንኖረው። እና እስከ መቼ ነው ታዲያ? ከዚህ እኮ 1 ዓመት 2 ዓመት 3 ዓመት እያልን እኮ ግማሽ እድሜያችን የሰው ሀገር ላይ ለመጨረስ የደረስነው አለን። ስለዚህ ለምንድን ነው ታዲያ እኛ በቃ የሰው ቤት ብቻ ነው የሚገባችሁ ያለን ማን ነው? እኛ እኮ ለእርስ በርሳችን እኮ እኛ መድኃኒቶች ነን። ጌታን ነው የምላችሁ። እኛ መተጋገዝ አለብን። እኛ አንድ ሆነን መስራት አለብን ማለት ነው። ዩቱብ አካውንት ብቻ መክፈት በቂ አይደለም። ገባችሁ አይደል? ስለዚህ ማለት ነው የሰው ልጅ ለመለወጥ ብዙ ነገር ይሆናል። ብዙ ውጣ ውረድ ለማሸነፍ ይታግላል ማለት ነው። ምክንያቱም ከሀገራችንም ዛሬ እዚህ የሰው ኩሽና ለሰው ተገዝተን በባርነት አንገታችን ዝቅ አርግተን እየሰራን ያለ ነው። ከዛሬ ነገ የተሻለ ህይወት የተሻለ ቦታ እንደርሳለን ብለን ብዙ ነገሮችን ሲከፋንም በውስጣችን አልቅሰን ስርብንም አንጀታችን አስረን ስደክመንም ጨክነን ብዙ ነገር ማለት ነው መስናናት፣ መልበስ፣ ማረፍ ይሄ ሁሉ እያማርን ከዛሬ ነገ ዛሬ ከደከምን ነገ እናርፋለን ለማለት የዛሬ ጨለማ፣ የዛሬ መከራ፣ የዛሬ ስቃይ ሁሉ ነገር እየታገልን የዛሬ ጨለማ ውስጥ የነገ ብርሃን እያየን እየታገልን ነው ማለት ነው። ገባችሁ አይደል? ነገ የተሻለ ነገር ላይ እንደርሳለን ብለን ብዙ ነገር እንችላለን ዛሬ እዚህ ማለት ነው። ለትልቅም ለትንሽም ዝቅ ብለን ተሳድበን እየሰራን እንዳልሰራ ሰው ተቆጥረን፣ ገባችሁ? ብዙ ነገር የነሱ ስድብ እንኳን ሳናጠፋ እንኳን የሚሰድቡን አረቦች አሉ። ይሄ ሁሉ እነሱ ሲሰድቡን እንኳን ስድባቸው እንደ ምርቃት ፈገግ ብለን ተቀብለን ዝም የምንለው ለምን? አላማ ስላለን ለዓላማችን ከሀገራችን ነው የወጣ ነው። ምክንያቱም የሰው ልጅ ዝም ብሎ ከሀገሩ ወደ ሰው ሀገር አይሳደድም አይደል እንዴ? ስለዚህ አላማ ደግሞ ብዙ ዋጋ ያስከፍለናል ማለት ነው። ስለዚህ ማለት ነው በአጭሩ ማለት ነው ጋይዝ። ስለዚህ እኛ ለምንድን ነው ዩቱብ ከፍተናል፣ ሁላችንም እየሰራን ነው የማይመችን ቦታ ውስጥ ሆነን። አሁን እቺ ቪዲዮ እያወራሁት ነው ያለው። እመቤቴን ነው የምላችሁ። ሽንት ቤት ውስጥ ቆሜ ይሄን ቪዲዮ እየሰራሁ ነው። ገባችሁ ወይ? ብጠራ ደግሞ ይሄ ቪዲዮ አቋርጬ ትቼ ሄዳለሁ። ስለዚህ እንደዚህ ተጠብን ስንት ስቃያትን የ10 ደቂቃ ቪዲዮ እንኳን ለመስራት ገባችሁ? አሁን ይጠሩኛል በአንድ ልብ። እንደውም ይሄ ቪዲዮ አንድ ቪዲዮ እንኳን ስንሰራ በአንድ ልባችን ሀሳባችን እዚህ ላይ አርግተን አንሰራ እናወራለን ብለን የመጣን ሌላ ቪዲዮ ጋር ስንደርስ፣ ምክንያቱም ሀሳባችን 2 ቦታ ስለሆነ ሌላ ነገር ነው አውርተን ምንወጣ። ስለዚህ ጋይስ ሁላችንም ከሰው ኩሽና ከሰው
ቤት እንደዛውም ደግሞ እስከ መቼ ነው በባርነት ተገዝተን የምንኖረው? ሁላችንም ዩቱብ ላይ ጠንክረን በርትተን እኛ መረዳዳት አለብን። እኛ እርስ በርሳችን እኮ ለእርስ በርሳችን እኛ መድኃኒት ነን። በቃ እኛ ነን። ሁላችንም አንድ ብንሆን እኛ ነን በቃ ተጋግዘን ትልቅ ደረጃ መድረስ የምንችለው ማለት ነው። ማንም ሰው ዞር ብሎ አይንም ታውቃላችሁ። ስለዚህ አሁን ማለት ነው ቴሌግራም ግሩፕ አለ። ቴሌግራም ላይ እንደማመራለን ተብሎ ቴሌግራሙ የስንት ሺህ ሰው ያለበት ቴሌግራም ግሩፕ ተቋቋመ። ኦኬ እዛ ላይ ሰብስክራይብ እየተደማመርን ምናምን እስከ ዛሬ አለ ማለት ነው። ሁሉም ሰብስክራይዙ የሚፈልገው ሰብስክራይዝ ከተደማመረ በኋላ ሁሉም በየአቅጣጫው ይሄዳል ማለት ነው። ሰብስክራይዝ ብቻ በቂ አይደለም። አንድ ሺህ ሰብስክራይዝ ቀላል ናት። ገባችሁ አይደል? ስለዚህ እኛ ዩቱብ ላይ ተከፋዮች ለመሆን ዩቱብ ላይ ተቀባይነት ለማግኘት አንድ መሆን አለብን። አንድ ካሉን ዝም ብለን እንደፋለን። በዚህ ጠሩኝ፣ በዛ ጠሩኝ። የሰው ኩሽና ውስጥ ስንት መከራ እያየን ይሄ ቪዲዮ እየሰራን ስለዚህ ደግሞ እንደዛም ሆኖ ሰርተን ዝም ብለን ቪዲዮ ብቻ መልቀቅ ዋጋ የለውም፣ ጥቅም የለውም ማለት ፈልጌ ነው። ስለዚህ ደግሞ እንደዚህ ተጠብን የምንሰራ ነገር ጥቅም ላይ ለማዋል ወይ ደግሞ የፈለግነው ቦታ ለመድረስ መተጋገዝ አለብን፣ መረዳዳት አለብን ማለት ነው። አሁን ብዙ ልጆች እዚህ ቴሌግራም ላይ ስንደማመር አረ ወይኔ ሰዓት እኮ በጣም አይንቀሳቀስም፣ ሰዓት መሙላት በጣም ጭንቅ ነው፣ እስኪኑ ግሩፕ አቋቋመን የሰዓት ግሩፕ አስረን ለሰዓት እንስራ ምናምን የሚሉ ብዙ ልጆች ሁሌ ሲደማመር ማለት ነው እንዲህ የሚሉን ልጆች አሉ ማለት ነው። እንደዚያም ደግሞ ዩቱብ 1 ዓመት ከሆነ 1 ዓመት ባልሞላ ጊዜ ውስጥ ሞኔታይዝ ካልሆን ዩቱብ ካልተቀበለ ሰዓታችን ካልሞላ ያለን የለፋንበት ሰዓት ሁላ እንኳን ስፓርድ ያረጋል አሉ ዩቱብ። እኔ ይሄ የዛ የደረሱ ሰዎች ናቸው የነገሩኝ ማለት ነው። እና ስለዚህ ማለት ነው ታዲያ እንደዚህ ሰርተን 1 ዓመቱን ሙሉ ለፍተን ሽንት ቤት ውስጥ እዚህ እዛ እንደ ሌባ እየተወሻሸን እቺን 10 ደቂቃ ቪዲዮ እየሰራን ያ ደግሞ ተቀባይነት ስነጣ ወይስ ደግሞ ያ ሰዓት ያ የተሰጠን ጊዜ ላይ ካልሞላን አሁንም ወደ ኋላ መልሶን ስፓርድ ካረገብን አንድ ብለን አሁንም ደግሞ ምን እናደርጋለን? ከዜሮ ተነስተን ሰዓት ላይ እንሰራለን ማለት ነው። እዚህ ጋር ታዲያ ጥቅም ነው ጉዳት ነው? እኛ እኮ ብንረዳዳ አሪፍ ግሩፕ ለሰዓትም በታማኝነት ሁላችንም መቼም ለስኬት ነው ለመለወጥ ነው ከዩቱብ ላይ የሆነ ነገር እናገኛለን ብለን ነው የጀመርነው ማለት ነው። አንድ አሁን 3 ሰው 4 ሰው 5 ሰው እንደዚህ ምናምን ሆኖ ለሰዓት ማለት ነው ሰዓት ለመሙላት የሚሰሩ ልጆች አሉ። እንደዛም ደግሞ ሳምንት ምናምን ይሰራሉና እከሌ እንደዚህ ሆነች እከሌ እንደዚህ ሆነች በማለት ደግሞ ያው ግሩፕ ይበታተናል። አሁንም ደግሞ ምን ይላሉ? እስኪ ለሰዓት መስራት የምትፈልጉ ነው በእናታችሁ እንደዚህ ምናምን። ለምን ይሄ ሁሉ መጣ? እኛ በቃ በንጹህ ልብ ሁላችንም ሰርተን ሁላችንም ተጠቃሞች ብንሆንስ? ሁላችንም ለማግኘት ነው የምንለፋ። ሁላችንም ተጋግዘን ብናገኝስ ምን ችግር አለው? አሁን ይሄ አመት የሚፈጅብን ነው። እውነቴን ነው የምላችሁ። አንድ ግሩፕ ላይ እኮ ለሰዓት ማለት ነው ሰዓት ለመሙላት ቢያንስ አንድ ግሩፕ ሰርተን 50 ሰው ወይ ከሱ በላይ ቢሆን ለአንድ ሰው 50 ሰዓት ካገኘ ለአንድ ሰው 50 ሰው ላይቭ ላይ ከተቀመጠ አንድ ሰው በአንድ ሰዓት 50 ሰዓት ያገኛል። በቀን ለ5 ሰው እንኳን ቢቀመጥ ላይቭ ላይ ብንቀመጥ 5 ሰው 50 ሰዓት ካገኘ አስባችኋል። በሁለተኛ ቀንም ደግሞ እንደዛ በቀላሉ 2 ወር ባልሞላ ጊዜ ውስጥ ምንም ሳንፈራ ቀኔ እየሄደ ነው ቀኔ እያለቀ ነው ግን ሰዓት አልሞላልኝም ብለን ገና እየዞርን አረስኑ ለሰዓት እንስራ ብለን ሰው ከምንለምን ለምን እዚህ ግሩፕን ቴሌግራም ላይ ሰብስክራይብ እንደምንደማመር እንደዛውም ደግሞ 20 40 50 ሰው ከሱ በላይ መሆንን የሰዓት ግሩፕ በቁም ነገር ሰርተን ሁላችንም ሰዓታችንም
በትክክለኛ መንገድ ሞልተን ተጠቃሞች ብንሆን ምን ትጎዳላችሁ? ቆይ እኔ የገረመኝ ይሄ እኮ ነው። ብዙ ልጆች አሁን በጣም እውነት በጣም ነው የሚያዛዝኑት። እኔ እስከዛሬ ዩቱብ ከጀመርኩ 4 ወሬ ነው፣ ግን ከስልኬ ይሁን ከምን ይሁን አላቅም ላይቭ መግባት አልቻልኩም። እናንተ ደግሞ ላይቭ መግባት የቻላችሁ እድለኞች ናችሁ። ለምን ተስማሙታችሁ ተፋቅራችሁ ተግባባችሁ ለምን አትሰሩም? ለምን ይሄ ሁሉ ለምን አመጣ? ይሄ ሁሉ ወዲህ ወደ መሯሯጥ ምን አመጣ እንዴ? እኛ እኮ ለእርስ በርሳችን በቂ ነን፣ ከበቂ በላይ ነን ብናቅ ማለት ነው። ስለዚህ እንደዛ ለማለት እወዳለሁ ጋይስ። ብዙ ልጆች ደግሞ በብር ማለት ነው ጊዜያችሁ 1 አመት ለማለቅ ስል ያው የለፉበት ሰዓት ከንቱ አናረግም በማለት እንደዚህ አስቦ ሰዓት በብር ያስሞላሉ ማለት ነው። ዩቱቡ እንደሚቀበላችሁ ግን ዩቱብ ምን ያደርጋል? ዩቱብ እንደዚህ በብር አስሞልቼ ሰዓት ጊዜ ለማለቅ ስላለ መለሰኝ አልተቀበለኝም ያሉ ልጆች አሉ። እንደዛውም ደግሞ ሰዓትን ለመሙላት የሌሎቹ ሰዎች ቪዲዮ በመጫን እንደዛ የነጮቹ ቪዲዮ በመጫን ሰዓታቸው ሞልቶ ያ ቀን ሞኔታይዝ የሆኑ ቀን ዩቱብ አልተቀበለንም የሚሉ ብዙ ልጆች አሉ እዚህ ግሩፕ ላይ እኔ ስደማመራ ብሬ ማለት ነው። ስለዚህ ይሄ የሰው ቪዲዮ የነጮቹ ቪዲዮ መጫን አያስፈልገንም ነበር እኮ እኛ ትርፍ ነን ለእርስ በርሳችን ማለት ነው። ግን ሁላችንም ለብቻ መሮጥ ብቻ ነው የምናውቀው። እስከ መቼ ነው እኔ ግርም ያለኝ እስከ መቼ ነው በቃ እንደዚህ ተነጣጥለን ለብቻችን መሮጥ መድከም ብቻ የሚሆንብን ሁሉ ነገር ማለት ነው። አንዱንን ብንሰራ ምን ችግር አለ? አንዱንን ብንሰራ ሁላችንም ደስተኞች ነን፣ ሁላችንም ተጠቃሞች ነን። አንድነት ውስጥ ያለ ነገር ምንም ነገር የለም። በቃ እንደ አንድነት ምንም ነገር የለም። ለስኬታችንም ይሁን ለሰላምም ይሁን ለምንም ይሁን። ስለዚህ ኑ አብረን አንዱንን እንስራ እህቶቼ። እውነቴን ነው የምላችሁ። እኔ ለአንቺ አልሰራም እህቴ፣ አንቺም ለእኔ አትሰሪም። ግን አብረን በመስራት ሁላችንም እርስ በርሳችን ተጋግዘን ሁላችንም ደግሞ ተጠቃሚ እንሁን። የምንፈልገው ውጤት ከዩቱብ እናገኝ በአጭር ጊዜ ውስጥ በማለት ነው እንጂ እኔም ለአንቺ 5 ሳንቲም የሚሰጥሽ ነገር የለም። ግን ይሄ ዩቱብ የዘረጋልን ሲስተም ብቻ ተጋግዘን በቃ አሳክተን ሁላችንም ብንደሰት ምን ችግር አለ? ስለዚህ አብረን እንስራ ለማለት እፈልጋለሁ። ሁላችንም ሁሉም ሰው የራሱ ሀሳብ አለ፣ የራሱ አስተያየት አለ። ሁላችንም ደግሞ ሀሳብሽ እውነት ነው ትክክል ነው ያላችሁም ኮመንት ላይ ሀሳባችሁን ጥሩ አስተያየትም መጥፎ አስተያየትም ኮመንት ላይ ያስቀምጡልኝ እላችኋለሁ። እህቶቼ ቤተሰቦቼ፣ የምወዳችሁ የማፈቅራችሁ፣ ስለዚህ አስቡበት። እውነቴን ነው የምላችሁ። አንድ ነገር አንዱ ነው መስራት የመሰለ ነገር የለም ማለት ነው። አንድ ሰው የሆነ ረጅም መንገድ ሲጓዝ ማለት ነው አንድ ሰው ብቻውን ሆኖ ሲሄድ ይደክመዋል፣ ይሰለቸዋል፣ ብዙ ነገር አለ። ግን ከሰው ጋር ደግሞ 1-3 ሰው ሆነን ትልቅ መንገድ ስንጓዝ ግን ምንም ሳናቅ ያ የምንፈልገው ወይ ደግሞ የምንሄድበት ቦታ እንደርሳለን። ምክንያቱም ምን እንደሆነ ታውቃላችሁ? እያወራን እየተጫወን እየተሳሳቅ በቃ እንደዛ ሳናቅ ያ ረዥሙ መንገድና ተራራ አልፈን የምንፈልገው ቦታ እንደርሳለን ማለት ነው። እንደዛ ነው፣ ስኬትም እንደዛ ነው። ብቻችን ዝም ብለን ስንገፋ ዳገት የሚገፋ ሰው አያችሁ፣ እንደዛ ነው። ስለዚህ አንዱንን ብንሰራ ደግሞ ቀላል ነው። ግን እንደዚህ ብቻችን የፈለገ ለምን እድሜ ልካችን አንሮጥም? ዩቱብ ላይ አንዱንን ካልሰራን ተቀባይነት አናገኝም ማለት ነው። እዚህ እዛ እያልን አመት ይመጣብናል። አሁንም ለፍተን የሰራነው ሰዓቱ ደግሞ ስፓርድ ይሆናል። አሁንም ሁለተኛ አመቱን እንቀጥላለን። አሁንም እንደዛ ብቻችን እየተራራን አሁንም ደግሞ 2 አመቱ ይመጣል፣ ስፓርድ ያደርጋል። እና ይሄ እዚህ ጋር ተጠቀምን ወይስ ተጎዳን? ለምንድን ነው አንዱንን ብሰራ ምን ችግር አለው እንዴ? ሁላችንም ሰርተን ብናገኝ ምን ችግር አለው? ወይስ ዩቱብ አካውንት ብቻ ስለከፈልን ብቻ ነው ቪዲዮ ብቻ በየቀኑ ስለምንሰራ ነው ዩቱብ ብር የሚሰጠኝ?
አራት ኑ ጋይስ፣ ኧረ እውነቴን ነው የምላችሁ። ሁሌ ቁጭ ብዬ ሲያስብ እኮ ይገርመኛል። እኛ እኮ አረብ ሀገር ላይ ያለን ሴቶች ከስንቱ እየተረፍን ለስንቱ እየሆን ነው። እርስ በርሳችን ግን ለምንድን ነው እንደዚህ የተጨካከል ነው? ገና ልመና ለምንድን ነው እንደዚህ የምንዞረው ብዬ ይገርመኛል፣ እኔ በራሴ ማለት ነው። ስለዚህ የዛሬ ቪዲዮን ይሄን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ፣ ቻናሌን አሳድጉልኝ። አስቡበት። ኑ አብረን እንስራ፣ አብረን እንደግ። ከስግደት ከመከራ ከስቃይ ከባርነት ከግርድና እጅ ለእጅ ተያይዘ እኛ ኢትዮጵያውያኖች እንስራ ለማለት ፈልጋለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ቻው